እናመሰግንሃለን እናመሰግንሃለን ገባው ፌስቡክ ላይ ወል ሰላም ሰላም ብያለሁ ጌታ ሰላም ጸጋ በአራቱ አቅጣጫ ጸጋና ሰላም ይላል ጳውሎስ ማለት ነው ጸጋ መልእክቱን አይታችኋል ይቅርታው አንዱ አብሶክ ከሮሜ ጀምራችሁ እስከ ዕብራውያን መጨረሻ ብትመለከቱ ጸጋና ሰላም ጸጋ አብሶ በክርስቶስ ጸጋ በርታ ይላልና አሁን አዲስ ኪዳን ኢየሱስ የመጣው ጸጋ ነው በሙሴ ህግ እንግዲህ መጽሐፍ ቅዱስ ማንበብ ነው ሙሴ ህግ ይዞ መጥቶ እንዳለን ተንከረባበቱ እንጂ ያሞራራት ሆኖ ማለት ነው ያኮ ለምሳሌ አብሶ እንትን ላይ እንደ ቆሮንቶስ 10 ላይ ለምሳሌ ተጽፎልናል ይላል እንደነሱ አታንጎርጉሩ ይያለ ይናገራልና አብሶ ጸጋ ወገኖቼ ኢየሱስ ጌታ ነው ጌታውን ይዞ የመጣው ጸጋ ነው አሳያቸዋለሁ ዛሬ ቁጥር 2 ነው የምንማረው መንፈስ ቅዱስ ያስተምረናል ወንድማችን ታንኪ ፓስተር በጣም ፓርቶክ ላይ ያገለግላችሁ አሜን ብያለሁ ተቀብያለሁ በእምነት ኢየሱስ ጌታ ጸጋ ያብዛልህ እና ሰላም እንግዲህ ስለንሽ ለጸልይና መንፈስ ቅዱስ እንዲያስተምረን አጭር ጸሎት ጸልያለሁ ተጸልዩዋል እዛ ፓርቶክ ውስጥም ጌታ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ይሄንን አይተን ማናቆቀን ምሕረት እንድናይ ስለረዳን ካልጋ ላይ እንድንነሳ ምሕረት ስለረዳን ኃይል ስላገኘን ስላበረታህን ዛሬም ቆመን መንቀሳቀስ የቻልነው ካንተ ምሕረት የተነሳ ነው እግዚአብሔር አባት ሆይ ዳዊት ሲናገራት መዝሙር 17 ቁጥር 8 ላይ ነው ቸርነትን በኃይል ግለጥ ይላል ቸርነትን ግለጥ ይላል እና በእንዳይን ብለኝ ጠብቀኝ በክንፎች ጥላ ሰውረኝ ይላል ቸርነትን ግለጥ ይላል ዳዊትና ማግነች የእግዚአብሔር ቸርነት ማለት ነው እግዚአብሔር እናመሰግናለን ስለ አሜሪካ እግዚአብሔር ዋይት ሃውስ ትራምፕን እየረዳ ስለምትረዳ ሞርስ ለእስራኤል ደግሞ ሰላም ጸልየን በኢየሱስ ስም ጦርነት ስለሚቆም የራሺያ መንግስት ጌታ ወደ ማስተዋል ስለምትመልሰው በኢየሱስ ስም ጦርነት ስለሚቆም በዛም በመድራችን ላይ በኢትዮጵያ እግዚአብሔር ፕራይም ሚኒስተር ስለምትረዳው ጸጋ ስለምታበዛለት አብራውት የቆሙ ለዛች ለኢትዮጵያ የቆሙ ሰዎች በሙሉ ስለምትረዳ በመቀሌም ጌታ እግዚአብሔር ጣልቃ ስለምትገባ በኤርትራም ጸልያለን ለኤርትራ መንግስት ጸልየን አይኑን ስለምትከፍት ጦርነት የሚባል በሙሉ ስለሚቆም እናመሰግናለን ቅዱስ አባቶች ተባረክ ጊዜውን ዋጀን ኃይለኛውን አሰር ኔትወርክ ለኢየሱስ ዋጀን በኢየሱስ ስም ይሄ ኔትወርክ በሙሉ በኢየሱስ ደም ለክርስቶስ የተዋጀው በኢየሱስ ደም ዋጀነው ወንጌል ውርር ያርገው መዝሙር ውርር ያርገው ስብከት ውርር ያርገው ወንጌል የእግዚአብሔር ቃል ውርር ያርገው እግዚአብሔር በኢየሱስ ክርስቶስ ስም እናመሰግናለን ይሄ ኔትወርክ በሙሉ ለኢየሱስ ስለተዋጀ እናመሰግናለን ስለ ሁሉ አመሰግነን ታንኪዩ ስለ ሁሉ በፓልቶጉ ስላሉ በሬዲዮኑ ስላሉ በፌስቡክ ላይ ስላሉ ማሺ ቦታ ደግሞ ስለሚሄድ እናመሰግናለን ጆሮ ስለሚከፈት ኃጢአት አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁ ብላ ምንም ነገር አይገዛንም ነኖፍ ሙቭ እንዳለ ጳውሎስ በኢየሱስ ሁሉ ተፈቅዶልኛል ነገር ግን አይጠቅመኝም ማለት እነዚህ ሁሉ እኔ ላይ ሰለጥኑም ማለት ዛሬ በኢየሱስ ክርስቶስ ምንም ነገር ስለማይሰለጥን በህይወታቸው ላይ እናመሰግናለን አስተምረን ጆሮ ሊተቀበሉን in Jesus name አሜን ለተመሰገነውን እግዚአብሔር ወን ሰላም ብያለሁ ጸጋ ይብዛላችሁ I think ሬዲዮ ላይ ያለው 3 ክፍል ብያቸዋለሁ I think ማክሰኞ ማለት ነው ማክሰኞ 3 ክፍል ነው ምንማረው ምናልባት እንደ እግዚአብሔር ፍቃድ ከኖርና አይደለም ይላል ወጋት የሚቀጥለው ወር ላይ ጁላይ ላይ ላንዶር ይችላልው እና ኢየሱስ ጌታ ነው እና ጌታ ደግሞ ጸጋ ይረዳናል እና ኢየሱስ ጌታ ነው I think ምናልባት ላንዶር እንግዲህ maybe ኦንላይን ላይ ላኖር ይችላል I don't know እንግዲህ ሳላቅም እና ኢየሱስ ጌታ ነው እንግዲህ ምክንያቱም we don't know tomorrow ነገ ምን እንደሚሆን አታቅምና አትመካይላ እና ኢየሱስ ጌታ ነው I think ዛሬ ቁጥር 2 ነው የምንማረው ከጸጋ በታች ባለፈው አየን ከሕግ በታች ያሉ ከርግማን በታች እንደሆኑ ብላይንድ እንደሆኑ እንደገና ደግሞ ፈሪሳውያን እንደሆኑ በራስ ጽድቅ የተሞሉ አብሶ ሮሜ 10 ምዕራፍ ማንበብ ነው የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል እንኳን በመድራችን ላይ ማት ነው ብያቸዋለሁ ብዙዎቹ ከሕግ በታች ናቸው ብያቸዋለሁ በብዛት በአለም ዙሪያ ደግሞ 75% በአለም ዙሪያ ከሕግ በታች ነው ብያቸዋለሁ ሕግ በታች ነው ብላይንድ ሆኗል አይናቸው ኢየሱስን ማየት አልቻሉም ኢየሱስን ማታዩ ካልሆነ አልኩ በነገር ላይ መሄድ አትችልም
የእምነት ራስና ፈጻሚ ማን ነው? ኢየሱስ ነው። እሱም በመመልከት ነው ሩጫችን በትዕግስት መሮጥ ያለብን። ሌላ ቅድም ሲናገር ነበር ፓስተሩን አይደለም ጳውሎስን አይደለም። ጳውሎስ ሰው ነው እንደኔና እንደናንተ የተቀባ የምትሉት ግሬስ ከጳውሎስ ሌላ ማን አለ? ኃይለኛ ጸጋ የተገለጠበት ሰው ማለት ነው። ምንም ነገር ሰው ማይተ ከሰው ላይ አይናችሁ ማንሳት አለባችሁ። ከማንም ላይ ሁሉ ሰው እንደናንተ ተቀብሎ ነው ጸጋ ነው እንጂ ያቆመን ምንም ነገር ሁላችንም ዘሴም። ስለዚህ አይነ ኢየሱስ ላይ ግን ኢየሱስ ላይ እንዳይሆን የሚያደርገው ምንድነው? የራስ ይፈርድ ህግ ምንድነው? ሰልፍ ራይቸስነስ ማለት ነው። የራስ ይፈርድ አሁን እናንተ ምንም እርን ምን ነው የዳነው በጸጋ አይደለም። ጸጋው በእምነት አዳናችሁ በስራ አይደለም። ማንም እንዳይመካ ይለለን። አይቺ በስራ ካላችሁ ትመካላችሁ። ትምከቱ ውስጥ ይሄ ያሳጾሜ ነው ይሄ ያሳጸልይ ነው እግዚአብሔር በኔ ላይ እንደሚጠቀም ምናምን ምትል ከሆነ ችግር አለ። ጸጋ ነፃ ስጦታ ነው። በነፃ ተቀብላል በከንቱ ስጥ ነው የሚለው እግዚአብሔር ቃል። ምንም ማለት እርም የምታደርጉ ነገር የለም። ምንም ማለት የናንተ ነገር ከገባ ሮሜ 11 ቁጥር 6 ላይ ጸጋው በስራ ከሆነ ጸጋ አይደለም ነው። ጸጋ አይደለም ገብቷል ላይ እናንተ ነገር። ስለዚህ አብሶዛ እንትን ላይ አብሶ እንትን ዝላችሁ ማርቆስ 11:23 ላይ ያቺ በለስ ምሳሌ ሰልፍ ራይቸስነስ ነው። ትዛላችሁ ጊዜው ወቅቱ እኮ አልነበር ጌታ ረገማት ይላል። በቃ ጌታን አላሰራ ያሉ በዛ ውስጥ ያሉ ሰዎች አልኩ። ምድራችን ላይ ጌታ በኃይል እንዳይሰራ ያደረጉ ያሉት በዚህ የተሞሉ ሰዎች ናቸው። ሰልፍ ራይቸስነስ በራሳቸው ጽድቅ የተሞሉ በቃ ከህግ በታች ቀን የሚፈሩ ምግብ የሚፈሩ በቃ ሰንበት ራሱ እኮ ሰንበት ራሱ እኔና እናንተን አይገዛም። የሰው ልጅ የሰንበት ጌታ ማለት ምንም ነገር ቀን አይገዛም። ይሄን ንካ አትንካ ምናምን የለም። ይሄ ሁሉ ወደ ክርስቶስ አይቀርባችሁም። ብላ ትብላ ምናምን ምግብ ራሱ ምግብ ለሆድ ለምግብ ሁለቱን እግዚአብሔር ያጠፋል። ስለዚህ አሁን ዛሬ ቁጥር 2 ነው። ከጸጋ በታች ነህ። ጸጋ በታች ማለት አንመሬትን ቅድም ስል ነበረ። ንፍታሌምን እንዲህ ይላል እኮ ምን ያለ በሞገስ ጠግቧል ይላል ንፍታሌም። ምን ይመስላችኋል? ነው እኮ በእግዚአብሔር ፊት ሞገስ አገኘ። እስራኤሎች እኮ በጸጋ ነው የወጡት። ጸጋና ሞገስ አንድ ነው። ጸጋ ምንድነው? አንመሬትድ ፌቨር ማለት ነው። ከትዛላችሁ ማርያምን ከእግዚአብሔር ዘንድ ጸጋ አግኝተሻል አላት። ሞገስ ማለት ነው ፌቨር። አሁን በአዲስ ኪዳን የሚያስፈልግሽ ሞገስ ነው። በቃ ይሄንን ሞገስ ደግሞ ምንም ታግላችሁ የምታመጡት ነገር የለም። ጌታ አስተባችሁ ከሆነ በጥበብ በቁመት በሞገስ አድጓል። ብር የለው ጂፕላስ የለው ግን ሞገስ አለው ፌቨር አለው። የምወደው ልጄ እሱ ነው እሱን ስሙት አለ። ፌቨር ነው በቃ የሚያስፈልግ በአዲስ ኪዳን። አሁን ስለዚህ ከዚህ በታች ናችሁ። ከጸጋ በታች ማለት ከፌቨር በታች ማለት ነው። ከጸጋ በታች ነው። ስለዚህ ቁጥር ዛሬ ባለፈው አይቻችኋለሁ ጸጋ ምን ያህል እንደሚበልጥ ቁጥር 1 ላይ አየን። ጸጋን ትንሽ አታድርጉት አለዛ ተማሪ ሁኑ። የጸጋ ተማሪ ሁኑ። ሞር ጌታ ዕውቀት ይሰጣችኋል። ከዛ ጸጋን ብቻ መስበክ ትጀምራላችሁ። ሰዎች በዛ ዕውቀት ያድጋሉ። ባለፈው ነገር ያለው በዚህ ዕውቀት ስታድግ መቀባበል አያቅትህም። ምንም ማለት ተቀባበላል። አክቹአሊ ችግሩ ውስጥ ቤተክርስቲያን የጠፋው አይደል እንዴ? ስፔሻሊ በጴንጤዎስ መቀባበል ያቃተው ለምንድን ነው? በዚህ ዕውቀት አላደጉማ። አይ በዚህ ዕውቀት ስታድግ መቀባበል ክርስቶስ እንዲሁ ለእግዚአብሔር አብ እንደተቀበለ ትቀባበላል። መቀባበል አያቅትህም። አይ መቀባበል አጋር ችግር አለ። ችግር ስላለ ነው መቀባበል የሚያቅትህ ችግር አለ። አጋር አለች ውስጥ ማለት ነው። አጋር ካለች አትቀባበል። በተፈጥሮ አታውም እንዴ ያለው ጦርነት። ስለዚህ ዛሬ ቁጥር 2 ነው ማሳያችሁ። ይሄ ጸጋ አሁን እንዳትረሳ ከጸጋ በታች ነን። ሮሜ ምዕራፍ 6:14 ላይ ኃጢአት አይገዛህም ከጸጋ በታች እንጂ ከሕግ በታች አይደለም። እንዳትረሳ ኃጢአት ሁሉ ነገር ኃጢአት ነው። በዘር ውስጥ ካለ ኃጢአት ነው። ወንድም ባጠገብ ማታው ኃጢአት ነው ያለው። በጎ እንደሆነ ማታረክ ከሆነ ኃጢአት ነው። ያለ እምነት የሆነ ነገር ሁሉ ኃጢአት ነው። ኃጢአት ቁጥር ካልከኝ ይቆጥርልሃል። ስበክ አልተባልኩ ኃጢአት መስበክ የለብህም። ኃጢአት ከሰበክ ሰዎችን ኃጢአት ኮንሽስ ነው የምታረጋቸው። በቃ ኃጢአት ኮንሽስ ከዛ ትዛላችሁ ሉቃስ 5 ላይ የጌታ ኃይል ነበር ይላል እኮ ፈውሱን መቀበል አቃተው ሰው። እነዛ ሰዎች ነድሉ አይደል የሰው ጣሪያ ነድለው ጌታ እምነታቸውን ያየው የነሱ ነው። አይ ኃጢአት ከሆነ ኃጢአት ኮንሽስ ትሆናለህ። መስበክ ያለብህ ጸጋ ነው። ነገር ያለው ከጸጋ በታች ከሆነ እግዚአብሔር ኃጢአትን አመፃን ደግሞ አያስብም። ነበር አያስብም እግዚአብሔር ነበር አላስብ መተላለፍን ስለኔ ስለምደመስስ እኔ ነኝ ያለው ኃጢአትን አላስብም ማለት እግዚአብሔር። ምስራቅ ከምዕራብ እንደሚራራቅ ኃጢአታችሁን እግዚአብሔር አድርጓል። በቃ ይሄ ጸጋ መጣና ያዙ ይሄንን ዋጠው። በዓለም ያለው ኃጢአት ሁሉ ተውጧል። መንታ መጣለ በቃ በሽታ ሁሉ ተውጧል። ደህንነት ሁሉ ተውጧል።
በቃ ይዞ የመጣው ነው የሚበልጥ ነገር ነው ኢየሱስ የመጣው አየ በሱ ስትሆን ነው አሸናፊ የምትሆኑት እሱ ውስጣችሁ አሁን ማለት የሚቀጥለው እኔም የሚል ነው ማስተምረው አይ ቲንክ ምንድነው ቃሉ አስተምራ በጣም በርሱ የሚል ትምህርት እንማራለን ምክንያቱም አሁን አየ በዚህ በጸጋ ስትሆን ነው የምታሸንፈው በቃ ሁሉ ነገር የምታሸንፉት አሸናፊ ጴንጤ የምትሆኙ በዚህ ጸጋ ስታርግ ነው ከዚህ በታች ስትሆን ከጸጋ በታች ስትሆን አልኩ እኮ ባለፈው ነገርያቸዋለሁ አሜሪካ ነው አንደር ሎው ህግ በታች ናቸው ምንም ፕሬዝዳንት የለም ለህግ መገዛት አለበት ካለ ፕሬዝዳንቱ ጋር ይታሰራል እንዴ ነሽና ፓስተር ተስፋዬ ምን እያልክ ነው ምናምን ህግ ነው ህግ መታለፍ አለበት አንደር ህግ ምን አለበት አይ አሁን ምንና እናንተ ከዛ በታች ካለን መንፈሳዊ ህግ አለ ተፈጥሮ ህግ አለ ብያቸው ተፈጥሮ ህግ መገዛት አለባችሁ ባላችሁበት አገር መገዛት አለባችሁ ለሰው ስራ ታዘዙ ተብሎ መገዛት አለባችሁ መገዛት አለበት ምን ነካ ፓስተር ተስፋኛ እኮ ያጼ ምኒልክ እሱን ሞክረውና ያጼ ምኒልክን በልና ጉድ ይፈላብሃል እዛ እንደዛ ብሎ ትምከት ምናምን የለም ምን ነካኛ እኮ ያጼ ዮሐንስ ልጅ ነን እኮ ምናምን እንደዛ ብሎ ነገር የለም እንደዛ ብሎ ዋጋ ትከፍላለህ ባለበት ማለት ነው ዲፖርትም ያደርገዋል እንደዛ መገዛት አለባችሁ ባላችሁበት ሀገር መገዛት አለባችሁ ህግ ነው ግን መገዛት አለበት ግን ይሄ ደግሞ መንፈሳዊ ግንና እናንተ ከዛ ተፋተናል አሁን ከጸጋ በታች ሆናል ስለዚህ ቁጥር አንድ በደም ሰጥቻችኋለሁ ሞት ጸጋ ላይ እንድታውቁ በጣያችሁ ዕውቀት እዛ ላይ ካላችሁ ከልብ ልንገር እኔ አሁን በቃ እኔ ሁሌ ተማሪ ነኝ አስተምረኝ ያልኩት ነው ጸጋ ሞርች የእምነት ቃል ባህል እንድትገለጥ ፈልጋለሁ በዛ ጸጋ በጸጋ በቃ ማስተማር ጸጋ በዚህ ዕውቀት ነው መማር አለባችሁ መጀመሪያ ሆይ አይደለም ከልብ ልንገራችሁ ሆይ በዛብን አልኩ እኮ ጌታ አላቃችሁ ማለት ነው አጋንንት አወጣን ትንቢት ተናገርን እንዴ አላቃችሁ የት ያቃችኋል እነሱ አየን ዛሬ መመስረታል በዚህ ዕውቀት ነው ማደግ ያለበት በጸጋ ዕውቀት በቃ በዚህ ዕውቀት ስታድጉ ቪክቶሪ ላይፍ ትኖራል ከኩራት ውስጥ ትወጣለህ እኔ የምትለው ነገር ጠፋል በእኔ ያለው ጸጋ ነው ትላለህ በጸጋው የሆንኩ ነው ትላለህ እኔ አይደለም ደግሞ ምንም ነገር ሰው እኔን እንዳይ በፍጹም ክርስቶስ ነው እኔ አይደለም ሞታ ክርስቶስ ይታያል ሰዎች የሚያዩት በእኛ ላይ ክርስቶስ ነው ስለዚህ ዛሬ ቁጥር 2 ነው ምንማረው ሮሜ ምዕራፍ 6 ነግሬያቸዋለሁ 14 ላይ ዮሐንስ 1:17 ላይ በጸጋ ላይ ጸጋ ተሰጥቷቸዋል መጀመሪያ ከሙላቱ ተካፍለናል በጸጋ ላይ ጸጋ ተሰጠን አይገራችሁ ህግ በሙሴ መጣ ጸጋና እውነት ግን በኢየሱስ ነው አልኳቸው አብሶ ተሰናችኋል ዮሐንስ 7:37 ላይ ላመኑት የማይወዶች በቃሌ ብትኖር እኮ የኔ ደቀ መዝሙር እውነት አርነት ታውጣቸዋል አይ ቤቱ ቃል ነው ምን ስታውቁ ነው አርነት የምትወጣው ጸጋ ስታውቅ አርነት ትወጣለች ከተያዝክበት አርነት ከዘር ሰንሰለት የሚበጥስልህ ከሱስ ውስጥ ራሱ የሚያወጣ ጸጋ ከተያዛችሁበት ሱስ የሚያወጣ ጸጋ ሌላ ምንም አትችሉም በራሳችሁ never አትችሉም ያለኔ ምንም ልታደርጓችሁ ማለት never ፍሬ ማፍራት አትችሉ በፍጹም ባል መሆን አትችይ ሚስት መሆን አትችል አገልጋይ ፓስተር መሆን አትችል ያለሱ አትችልም never ያለ ጸጋ አትችል never ያለ ጸጋ በቃ የዳነው በጸጋ ነው ምን ኖረው በጸጋ ነው አሳያችኋል ንግግራችን ራሱ ያ መሆን አለበት ስለዚህ ዛጋ ቁጥር 2 ነው ከጸጋ በታች እንግዲህ ያሉ ሰዎች ምን አይነት ባለፈው ይቻላል ከጸጋ በታች ያሉ ሰዎች ምን አይነት ሰዎች ናቸው በቃ ጸጋው ሩል ያደርጋቸው ሰዎች ማለት ነው ለጸጋው አልኩ ምን ወዳት ማርያም ለጸጋ ተሸነፈች ዮሐንስ ሲከራከር ዱዳ ሆነ መጥመቀ ዮሐንስ ማለት ነው እሷ ግን ለጸጋ ተሸነፈች ምን መስራችኋል ሰርግ ተዘጋይታ የራሷን ሐሳብ ትታ የእግዚአብሔርን ሐሳብ እንድታረግ ያደረጋት ጸጋ ምን መስራል ለዘርግ ተዘጋይታ ማለት ነው የእግዚአብሔርን ሐሳብ አደረገች ማለት ነው የእግዚአብሔርን ሐሳብ ልታረጉ የሚረዳችሁ ጸጋ ኤምፓወር የሚያደርጋችሁ ኃጢአት እንዳሰሩ የሚረዳችሁ ጸጋ በቃ እምቢ እንድትሉ የሚረዳችሁ ጸጋ በራሳችሁ አትችሉ never አትችሉ በራሴ ያረጋለሁ ብትል ጴጥሮስ መቼ ክርስቶስን አልካደም አልክድም ብሎ አልነበር ሲፎክር አልነበር አይ ጉረኛ ያረጋል ያንተ ነገር ግን ኃይል በሚሰጠኝ በክርስቶስ ሁሉን ይችላል በርሱ ይችላል ሁሉ ነገር ስትችል ትዳር እንኳን አንዳንዴ እንዴት ነው እንትን ሲያደርጉ እንዴት ነው ቃል ኪዳን ሲያደርጉ መጠቀቅ አለባቸው በሱ ኃይል ነው በራስ አትችልም ስንቱ እንዲህ ያረጋለሁ ብሎ አይደል እንደሚል ለሚፋጣው እንደዛ ብሎ በራስ አትችልም ትዳር ራሱ በሱ ቤት ካልሰራ ሰራተኛ መከቱ ይደክማል አገርን ካልጠበቀ ጠባቂ ይደክማል ሁሉ በርሱ ነው የምትችሉት
በርሱ ይችላል በሚሰጠኝ ኃይል ይችላል በጸጋው ይችላል በቃ መውጣት አለበት እኔ ከምብለው ነገር መውጣት አለበት ስለዚህ ከጸጋ በታች ያለ ሰው ባለፈው ነገር ያቻለው ከህግ በታች ያለ ሰው አእምሮ ህግ ነው የሚፈርድ ነው ብያቸው አእምሮ አሁን ደግሞ ከጸጋ በታች ከሆንክ አእምሮ ጸጋ መሆን አለበት ኢየሱስ ማይንድ መሆን አለበት አብሶ እዛ እንትን ላይ አንድ ላይ ኤፌሶ ምዕራፍ 1 ላይ አትን ቁጥር 8 ላይ እንደዚህ አለ ጸጋውን በጥበብና በአእምሮ አበዛልን ይላል አየ አሁን የክርስቶስ አእምሮ ራሱ ጸጋ ይሆናል ከልብ ልንገረው ከጸጋ ይሆናል በቃ ቶሎ አእምሮ ድርዬ ነው ተምረናል ብዙ አይደል ስለ አእምሮ ድርዬ ነው አሁን የክርስቶስ አእምሮ አለ ማለት የክርስቶስ አእምሮ አለ እንደ ክርስቶስ ማሰብ ትጀምራል እንደ ክርስቶስ መናገር ትጀምራል አሁን ጸጋው በጥበብና በአእምሮ ያበዛላል አቲንግ እዛ ሉቃስ 7 ትዝላችኋል 7 ላይ ቁጥር 7 ላይ እንደዛ አለ ትዝላችኋል ለሚወደው ባሪያ እኮ ነው የመታው ነገር ሄዶ ሽማግሌዎች ነገራቸው ሽማግሌዎች ሄዶ ጌታ ለመኑ ጌታው ያለ ይሄ ሰው ህዝባችንን ይወዳል ሙክራብ ሰርቶልናል አጥብቀው ለመኑት ይላል ኢየሱስ ሽማግሌዎች ማለት ነው ኢየሱስ እነሱን አልሰማም ግን መተው አለቃው መጨረሻ እንደተናገረው ጌታ ሲመጣ ማለት ነው ወደ ቤቴ ሰውነቴን ልቆጥር አይገባም ቤቴ ልትገብ ቃል ብቻ ላካ ነው ጌታ እንዲህ አይነት እምነት አላየው ማለት ይሄ ሰውዬ ከልብ ልንገራችሁ ኢየሱስ አእምሮ ነው በቃ ኢየሱስ አእምሮ ተናለ ከጸጋ በታች ከሆናችሁ አእምሮአችሁ ሁሉ ጸጋ ነው አይፈርድም አይኮንንም ምንም የምትመኩት ነገር የለም ምንም ሰው የሚያስበውና ምን አሰማኒቲ ሰው እኮ የሚያስበው ነው የሚሆነው ምታስቡትን ትሆናላችሁ አሰማኒቲ ሰው ምታስበው ሳኝ ነው ስለዚህ ምን አለ እዚህ ላይ ኢየሱስ ምን አለ እንዲያነት እምነት አላየውም እንዲያነት እምነት አላየውም ለምንድነው ኢየሱስ አእምሮ ነው አያችሁ ኢየሱስ አእምሮ ስትሆን ከዛ በቃ ትመቻለ ማለት ነው ሌላ ከጸጋ በታች ያለ ሰው እምነቱን ያደረገው እሱ በሚያደርገው እንቅስቃሴ ላይ አይደለም ወይ በሚሰጠው ወይ በሚጾመው ወይ በሚጸልየው ኔቨር እምነቱን ያደርግ በዛ ላይ እንደማ አንዳንዴ መጸለይ አቅታቸው እንዴ መጸለይ አቅታል አንዳንዴ መንናካ ፓስተር ምን እንደዛ ተላላ ብለን አትችልም አንዳንዴ ይደክማል አትችልም ለዚህ ነው ጌታ ጸጋ ይበቃል ኃይሌ በድካም ዛት ይገለጣል አንዳንዴ ይደክማል እንጂ እንደሱ ነብይ አይደለ አንዳንዴ ይደክማል መጸለይ አቅቷል አንዳንዴ እንደዛ ብሎ ነገር የለም ምንም መችላው መንፈስ ቅዱስ ነው የሚረዳን ያለሱ አንችልም እሱ ነው የሚረዳ እሱ ደግሞ እንደወደደ ነው የሚሰራው አታስገዱት መንፈስ ቅዱስ ማለት ነው ጸጋ ስጦታ የሚያደል እሱ እንደወደደ ነው ግን በዚህ አንታው በጸጋ በታች ካለ እምነት እሱ በሰራልኩ እኮ ሉቃስ 15 ያላችሁ እምነቱን ያደረገው ይሄን ያልሳገለግል ባሪያ ሆኜ ትእዛዝ አንድ ቀጥቶ ሳልተላለፍ ጉራኛ እምነቱና ትዛለቱ ሉቃስ 18 ላይ ለጸሎት የገቡ ያፈሪሳውና ቀራጭ ፈሪሳውኑ ሲፎክር 2 ቀን ጾማለሁ አላመነዝርም እንደዚህ ደግሞ አረመኔ አይደለም ምናምን እያለ ሲፎክር ማለት ነው አየብ ከጸጋ በታች ከሆንክ እምነትን የምታረገው እሱ በሰራው ስራ ላይ ነው ክርስቶስ ለበሱ ስራ ነው ልጅ ሆናችሁት እዛ ኤፌሶን 1:5 ላይ እኮ ስለበጎ ፍቃዱ በርሱ ስራ የእግዚአብሔር ልጆች ልንሆን አስቀድሞ ወሰነን አሁን እኔ እኮ በርሱ ስራ ነው እንጂ እሱ እኮ ነው እንጽድቅ የታዘዘልኝ እኔ አይደለም እኔና እናንተማ ታዘና አንችልም ለምን ኢየሱስ መጣታና እኛ ከታዘዝን ማለት ነው እግዚአብሔር የተቀበለው ክርስቶስን ነው ዓለምን ለሚያድን እግዚአብሔር ኢየሱስ ተገለጠ አሁን በርሱ ሮሜንትን ላይ ኤፌሶን ምዕራፍ 2:18 ላይ በርሱ ስራ ሁላችንም ወደ አብ በአንድ መንፈስ እንገባለን ወራ አባባ ዲጋሳታ በማን ስራ ነው አለ በርሱ ስራ እምነታችሁ ከልብ ነገር ብዙ ባይተ የሚፈተኑ ዝለን እምነቱን የሚያደርገው በሚያደርገው ነገር ላይ ነው እንደዛ ካረ ተሳስተሃል አሁን እኔ እምነቴን ማድረግ ያለብኝ ክርስቶስ በሰራው ስራ ላይ በጨረሰው ስራ ላይ ተፈጸመ ባለው ላይ ነው ማለት እምነትን ማደግ ያለበት እምነታችሁ ግሮአፕ መሆን ያለበት እሱ በሰራው ስራ ላይ በቃ እሱ አበሱ ነው እግዚአብሔር ያየን እግዚአብሔር እኮ ይሄ የምወደው ልጄ ነው እሱን ስሙት አለ እግዚአብሔር አክሰፕት ያደረገው እሱን አልኩ በብሉይ ኪዳን እኮ እግዚአብሔር አክሰፕት የሚያደርጋቸው ምን መስላችኋል ትዛላችሁ ሊቀ ካህን በአመት አንድ ጊዜ ወደ ቅዱስ ቅዱሳን ይገባል ደም ይዞ ይገባል እግዚአብሔር ያንን ደም ነው የሚቀበለው
ደሙ ትክክል ካልሆነ በቃ እስራኤሎች በረከት የለም ይፈራሉ ነገር መጣባቸው እግዚአብሔር ያንን ደም አክሴፕት ካደረገ ይባረካሉ ማለት ነው ያ ደም ምሳሌ ማለት ነው የኢየሱስ ደም ነው አሁን በርሱ ስራ እኔና እናንተ ወደ አባን መንፈስ ገባል ውጡ ግደለም ውጡ ከናንተ ነገር መውጣት አለበት አልኩ ይሄ ጸጋ መጣው እኮ ላፋታን ነው ከዛ በቃ ከጋፋታን እንጂ ህግ ነው ስራ ውስጥ የከተተን ሰልፍ ራይቸስ ውስጥ የከተተ ህግ ነው አልኩ ይሄ ጸጋ በከኩራት ውስጥ ያወጣሃል ይሄ ጸጋ እኔ የምትለው ነገር የለም ከጸጋ በታች ቆም አትኮራ ምንም ብትኮራው ነገር የለም ምንም ነገር እርን የምታደርገው ነገር የለም ምንም እኔ የምትለው ነገር ጠፍቷል የለም ምን ልበልታና ምን ለእንዲያፈጣሽ ስታይ ማለት ነው ሉቃስ 15 ቁጥር ነግራቸዋል 29 ላይ ትዛላችሁ ይሄን ያህል እንደ ባሪያ ሆኜ ሳገለግላል ከትዛዝ ከቶ አልተላለፍኩም ማለት አየህ ሰውዬ ምንድነው ያደረገው እምነቱን ያደረገው እዛ ላይ ነው ምን አርጎታ አይኑ ውሮ ነው ትዛል ገላትያ እኮ ያቆ ጳውሎስ የተገረመው በህግ ስራ መንፈስ ቅዱስ ሊሞሉ በህግ ስራ ታምራት ሊፈልጉ በእምነት በሆነ መስማት ቀረ ማን ነው ሀዚም ያደረገባቸዋል አይ አሁን ይሄ ከጸጋ በታች ከሆነ እምነቴ በቃ የሚያርገው ለምሳላችሁ ምንም ነገር እንዳይገዛ none of move ይላል አይገዛኝም ምንም ነገር አሜን ምንም ነገር አይገዛኝም እሰይ ታንኪ መንፈስ ቅዱስ እናመሰግናለን ኦኬ ሌላ ከዚህ ከጸጋ በታች ከሆነ ምንም እኔ የምትለው ነገር የለም ልትደግሙ ትችላለህ ልታገለግል ትችላለህ ልትጸልይ ትችላለህ ብዙ ነገር ልትሰራ ትችላለህ ከሀገር ወደ ሀገር ልትሄድ ትችላለህ ልትደግም ትችላለህ እኔ አሁን እዚህ ብነግርህ እዚህ አሁንም ከስንት ሚሊዮን በላይ ሲዲ ነው በነፃ ስናደለ ነበር ከስንት ሚሊዮን በላይ ግን እኔ አንድ ቀን ከልብ ነገር እየሰራው ማይመስለኝም ለካ ኢየሱስ ጸጋ ነው የሚረዳ ምንም በነፃ ነው የምናድነው ሲዲ ማለት ነው ቀላል ቸምነት ቃል ስንት አመት ሙሉ ስታደል ማለት ነው ስንት ሚሊዮን ወደ ሀገር ቤት ወጥል ምናም ስነ በየሀገሩ ስደደክ ማለት ነው ይሄ ሁሉ ለንደክም ትችላለህ ግን አንተ አይደለም ይሄ ካልተረዳ ከጸጋ በታች ያለ ሰው ይረዳ ምን ይላል ሰዛ እንደ ቆሮንቶስ ላምበልን አንተ ላይ አይ ቲንክ አንደኛ ቆሮንቶስ ሲዝጋንያ አንደኛ ምዕራፍ 15 ከ9 እስከ 10 ላምበልን ኦኬ የእግዚአብሔርን ቤተክርስቲያን ያሳደርኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ ይሆንኩ ፋራባባ ዲጋሳታ ነገር ግን አለ በእግዚአብሔር ጸጋ ይሆንኩ ምን አለ በእግዚአብሔር ጸጋ ነገር ግን ኦኬ ነገር ግን በእግዚአብሔር ጸጋ ይሆንኩ አለ ጸጋውን በከንቱ ኦኬ ጸጋው በከንቱ አልነበረም ከሁላችሁ ልክ ደከም ነገር ግን እኔ አይደለም በእኔ ያለው ጸጋ እንጂ ይላል ከሁላችሁ ልክ ደከምኩ ነገር ግን እኔ አይደለም በእኔ ያለው ጸጋ ይወል ከጸጋ በታች ካለ የለም አንደኛ እንዴት ቪክቶሪ ላይፍ ነው የምትኖረው ሁለተኛ እኔ የምትለው ነገር የለም በእኔ ያለው ጸጋ ከሁላችሁ ለቀን ሐዋርያ ተብዬ ልጠራ የሚገባኛል ነው አሳዳጅ ነበርኳል ከሁላችሁ ነገር ግን ምን አለ ከሁሉ ልክ ደከምኳል ግን አለ እኔ አይደለም በእኔ ያለው ጸጋ ነው አለ በቃ እኔ ያለው ጸጋ አልኩ ከኩራት ውስጥ ወጣለኝ ከጸጋ በታች ካለ በቃ ቪክቶሪ ላይፍ እንድትኖር ነው ምንም ነገር እንዳይገዛ ምንም none of move ይላል አሳያለሁ ከእግዚአብሔር ቃል ላይ ስለዚህ ከጸጋ በታች ያለ ሰው ምንም መቆራ እኔ የሚለው ነገር የለም ምንም ቸርች እንኳን ቢበዛ ካንተ የተነሳ አይደለም ጌታ ኮነ ለትለት ነፍሳትን ይጨምር ነበር ቸርቾች እንኳን ማሺ ሰዎች ቢኖር ካንተ የተነሳ አይደለም ቸርች ክርስቶስ ነው ያንተ አይደለም ይመነቃ ፓስተር ተስፋ የኔ እኮ ቸርች ነው እንደዛ ብሎ ነገር የለም ያንተ አይደለም ቸርች ክርስቶስ ነው ይብሎ ነገር የለም ቸርች ቢያበዛ እንኳን ካንተ አይደለም እሱ ነው እኮ ለትለት ይጨምር ነበር ጌታ ነፍስ ምን መሰላል ጴጥሮስ ባንዴ 3000 ሰው ሲመጣ ከጴጥሮስ ይመስላል ከከሱ ነው ከእግዚአብሔር ነው ከመንም ምትቆራው ነገር የለም አልኩ አለዛ ነው ለቀ ቤተክርስቲያን ምንቶ ነው አብታም ሳትሆን አብታም ነኝ ትላለህ ከኔ ኩል ግጅ አላት እኮ ውር ነሻላል ለተፋሽ ነው አላት
ወይ በራድ ወይ ትኩስ አልሆነች ወይ ከጸጋ አልሆነችም ወይ ከሕጉ አልሆነችም ብላኝ በቃ ሀብታም ሳትሆን ሀብታም ሆንኳለች። ኧረ ተውጣ እንደዛ ብሎ ነገር የለም። እንደዛ ብሎ ነገር ማትደላ ማትነቃነቅ የጌታ ስራ ይብዛልን ያለው እግዚአብሔር ቃል እንዲበዛላችሁ የሚያስፈልገው እሱ ነው። አሜን አሜን። እናመሰግናለን መንፈስ ቅዱስ ታንኪዩ እናመሰግናለን። ኦኬ እንትን ላይ ላሳያችሁ። ኦኬ ሌላ ከዚህ ከጸጋ በታች ደግሞ ያለ ሰው መቀባበል አቅቶት ይያል መቀባበል አቅቶት በቃ ወንድሜ ኦሮሞ ይሁን ትግሬ ይሁን ምንም ይሁን ተቀበሏል። በቃ በክርስቶስ ተቀበል። ምን ያህል ክርስቶስ እንደተቀበለ ይገባና አልኩ። በዚህ በጸጋ ስታድን ካንተ አይደለም ከሱ ነው። ሁሉ በርሱ ያለሱ አንዳች አልሆነም ይላል። ሁሉ በርሱ አይ አንተ ላይ ሮሜ ምዕራፍ 17 ላይ እንደዚህ ይላል። ስለዚህ ክርስቶስ ለእግዚአብሔር አብ እንዲሁ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ክርስቶስ ለእግዚአብሔር አብ ክብር እንዲሁ እርስ በርስ ተቀባበሉ አልኩ። እዚህ ውስጥ ካለ መክሹር ከጸጋ በታች መሆን መቀባበል ከሌለ ጴንጤን ነው መናገረው ከሌለ መክሹሩ አዩ አንደር ዘ ግሬስ ኦፍ ጋድ ጸጋ በታች ነው ያለው መቀባበል የሚከብድ ከሆነ ማለት ነው። ግን እዚህ ውስጥ ካለ እግዚአብሔር እንዲሁ ለእግዚአብሔር እንደተቀበለ ትቀበላለህ። ሰውን ሁሉ እኮ በክርስቶስ አውቃለሁ ነው ያለው። በዘር አይደለም ማወቅ ያለብህ ሰውን። ዛልም 2 ቆሮንቶስ 12 ላይ ሰውን ሁሉ በማን አውቃለሁ ማለት በክርስቶስ ሌላ በምንም አትወቀው። ክርስቶስ ለዛ ሰውዬ እንደሞተለ ክርስቶስ ለዛ ሴት እንደሞተለ በዛ ነው እንጂ ማወቅ ያለብህ የሚጠፋ ነገር ላይ አይደለም። እንዲህ መቀበል አለብህ። ከጸጋ በታች ያለ ሰው ያ ነው። ምንም አይገዛው ምንም ነገር አይዞም። ከጸጋ በታች ያለ ሰው አንድ ቦታ ላሳያችሁ በጣም የሚያሳየኝ እንትን ላይ ኦኬ ቀደም ነግሬያቸዋለሁ። በርሱ ስራ ኖ እሱ በሰራው እንትን ላይ ሁለት እንትን ላይ ከጸጋ በታች ያለ ሰው በቃ ይሄ አንደርስታንድ ተቀምጧል። ከክርስቶስ ሲቀመጥ አብሮ ተቀምጧል። ሲነሳ አብሮ ተነሳ። አብሶ ዛሮሜ እንትን ለሁለት እንትን ላይ ኤፌሶ ምዕራፍ 2:7 ላይ የጸጋውን ባለጠግነት ያሳይ ዘንድ ይላል። ከሱ ጋር አስነሳ በሰማይ ስፍራ ከሱ ጋር አስቀምጦ ይረዳል። ከጸጋ በታች ያለ ሰው ይረዳል። ከሱ ጋር ሲሞት ሞቷል፣ ሲነሳ ተነስቷል። ኢየሱስ የሆነ እሱ እንዳለ በዚህ ዓለም እንደዛ ነው። ክርስቶስ የሆነውን ነው የሚሆነው። ከጸጋ በታች ነው አለ። አሁን የሚረዳው ጸጋ አለ ማለት ነው። አይ ክርስቶስ አብሶ እዛ አንደኛ ዮሐንስ 4:18 ላይ እሱ እንዳለ በዚህ ዓለም እንደዛ ነው ይላል። ልክ ክርስቶስ ይሆን ነው የምትሆነው። ሲሞት ሞተሃል፣ ሲነሳ ተነስተሃል፣ ሲቀመጥ ተቀምጠሃል። አምሲል እኔ እኮ መንግስት ሰማያት ልሄድ መሰላችሁ እንደምሰብከው ስብከት እኔ እዛ ነኝ ያለሁት። አይ ዶንት ኬር እናንተን አላውቅም። እኔ እዛ ነኝ ያለሁት። አምዜ እዛ ነኝ ያለሁት። ምን ነካ ፓስተር ተስፋዬ? አይ ዶንት ኬር። አይንን እግዚአብሔር አይናችሁን ይክፈት እንጂ እንደዛ ብሎ ነገር እዛ ነኝ እኔ ያለሁት። አምዜ ከክርስቶስ ጋር ሲሞት ሞቻለሁ፣ ሲነሳ ተቀምጫለሁ፣ ቁጭ ብያለሁ። እንደው ቃሉ እኮ ሞታችኋል፣ በላይ ያለውን እሹ በላይ ያለውን በምድር ሞታችኋል፣ ህይወታችሁ ተሰውሯል በክርስቶስ። አየ በጸጋ በታች ካለ ዩ አንደርስታንድ። በቃ እኔ ከሱ ጋር ተቀምጫለሁ፣ እሱ ሲሞት ሞቻለሁ፣ እሱ ሲነሳ ተነስቻለሁ። ኢየሱስ ያድና። ታንኪዩ እዛ እንትን ላይ ላሳያችሁ ኤፌሶ ምዕራፍ 1 ላይ አይ ቲንክ 3 ላይ እንደዚህ ያለ በክርስቶስ ምን ይመስላል ወረዲ ተባርካል እንጂ እንደተባረከ ይረዳል። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ባረከን። ገና ይባርከኛል ሳይሆን አያም ብለስ እኔ እኮ ቸርች ሄደው ልባረክ መሰላችሁ እንዴ? ቸርች ሄደው መሰብሰባችሁን አተው ስላለን መሰብሰባችሁን አተው ግን ኦሬዲ አም ብለስ አያም ብለስ ቸርች ሄደው መሰብሰባችሁን አተው ስላለን እኔ እንጂ ተባረክያል። ምን ነካ ፓስተር ኮንፈረንስ በረከት እንባረክ ምናምን ተወረዲ አም ብለስ አምብለስ ወረዲ ተባረከ በሰማይ ስፍራ በክርስቶስ ባረከኝ። እዛው ቁጥር 4 ላይ ደግሞ ዓለም ሳይፈጠር ቅዱስና ነውር የሌለው በፍቅር ብቻ በክርስቶስ መረጠኝ። ገና ዓለም ሳይፈጠር የተመረጥኩት እኔ ዓለም ሳይፈጠር ቅዱስ ዘርጎኛል። ተዛላችሁ ኤርምያስን በእናት ማፀን እያለ ቀድሻለሁ አለ። ነብይ ያደርጋለሁ ዘራፍ አለ። ጮኸ በቃ ጮኸ
ከዛ እግዚአብሔር እንደገና እኮ ነው አትበላለው ገሰጸው አንደበቱን ነገረው ነካው አንደበቱን አጠበው አንደበቱን ቃል አስቀመጠለት ከዛ ጠበቀው ሲነቅል ሲያፈርስ ሁለተኛ መጣ ምንታ ያላለው የለውዝ በትር አለው አሁን መልካም ተመችተኛል አለው እግዚአብሔር ወርገኖች የምታዩት ራሱ ወሳኝ ነው ብዙ ተበረናል የምታዩት ነገር ወሳኝ ነው እግዚአብሔር የምታዩትን ነው የሚያወርሳችሁ ምን እያያችሁ ነው ምን እያየ ነው ምን እያየ በኢትዮጵያ ለምን በኤርትራ ለምን እያየ ነው ምን እያየ ጸሎት ያላችሁ ጾም ጸሎት ምን እያያችሁ ነው እንግዲህ አታናግሩኝ ዛሬ የምታዩት ነገር ወሳኝ ነው ስለዚህ ከጸጋ በታች ያለ ሰው ይሄን ይመስላል በጣም አሳያችሁ ሌላ ቦታ ላሳያችሁ ከጸጋ በታች ያለ ሰው ላሳያችሁ ኦኬ አይ ቲንክ እንትን ላይ ከጸጋ በታች ሌላ ያለ ሰው ሁሌ አሸናፊ ነው ኃጢአት አይገዛም ማለት ለምን ከጸጋ በታች ኃጢአት የሚገዛ ከሆነ ከጸጋ በታች አይደለም ኃጢአት አይገዛኝም ምን ኃጢአት ያመጣው ነገሮች አይገዙኝም በሽታ ራሱ የኃጢአት ውጤት ነው ይላል ድህነት ራሱ እነዚህ ሁሉ አይገዙም የኃጢአት ውጤቶች ናቸው እነዚህ ኃጢአት ሲሉ እኮ ማሰብ ያለበት እንደዚህ ነው በቃ ፍርሃት ራሱ ጭንቀት ራሱ እነዚህ ሁሉ የኃጢአት ውጤቶች ናቸው ድህነት ራሱ እርግማን እኮ ነው ራሱ ጌታ መጥቶ ዋጅቶኛል ክርስቶስ ዳውን ነው ሀብታም ነኝ በሽተኛው ነው ተፈውሻለሁ ገባ ኃጢአተኛው ነው ጻድቅ እግዚአብሔር ኃጢአት አደረገው ኃጢአት ሳይሰራ ኃጢአት አደረገው ነው ጽድቅ ጻድቅ ነው ራቸስ ነው አየ አሁን ደግሞ እዚህ ላይ ላሳያችሁ ሮሜ ምዕራፍ 8:37 ላይ በዚህ ሁሉ ግን በወደደን በርሱ ይላል በርሱ ካሸናፊዎች ሁሉ እንበልጣለን ከጸጋ በታች ያለ ሰው አሸናፊ ነው እንጂ ለማሸነፍ አትሞክር አልኩ ግብፃኖች እኮ ሲሞክሩ ነው የተዋጡት ቀይ ባህር ጋር እንሞክር ብለው እስራኤሎች በእምነት የተሻገሩ በዚህ ሁሉ ግን በወደደኝ በርሱ በክርስቶስ ካሸናፊ ይበልጣል ነነፍም ቢ አየ በቃ አሸናፊ ነኝ እኔ ለማሸነፍ አይደለም እኔ ሁሉ አሸናፊ ነኝ ገና ለማሸነፍ አይደለም አያም አሸናፊ የሚል ትምህርት አስተምራለሁ እዛ ኢትዮጵያ ውስጥ አንድ አሸናፊ የሚል ትምህርት አሸንፋቸዋለሁ የሚል እንጂ አሸንፋቸዋለሁ የሚል ትምህርት ገና አብሱ ተዛለች ዮሐንስ አንደኛ ዮሐንስ 4 ልጆች ከእግዚአብሔር ናችሁ አሸንፋቸዋል በአለም ካለው ልክ በእናንተ ልክ ታላቅ ነው እሳይ ቀደም ይላል ነበር ፓስ ቢኒ ነው ፓርቶስ ነው በእኔ ውስጥ ያለው መረዳት አለ የትም ቦታ ስትሄዱ ውስጣችሁ ያለው የትም አረብ ሀገር ብያቸዋለሁ ሳስተምራ ስትገቡ እዛ ስራ ስትሰሩ ያ ቤት ተጽዕኖ ታደርጋላችሁ ብያቸዋለሁ ኢየሱስን ይዛችሁ የምትገቡት እንዲድኑ ታደርጋላችሁ በሄዳችሁበት ቦታ የምትገቡ አልኩ እኮ ትዛላችሁም እዛ ላቲንክ ስንት ላይ ነው 17 ላይ ዘኬዎስ የተባለ ሰው ጌታ ለዚህ ቤት 19 ላይ ሉቃስ 19 ላይ ዘኬዎስ ትዛላችሁ እና ወረዳል ለዚህ ቤት መዳ ነው ኢየሱስ ገባ ማለት ይዛችሁ ስትገቡ የገባችሁበት ቤት ያ ቤት ይድናል ምንነካ ፓስተር ተስፋ ምን ይያልከ ነው ይድናል እናንተ ማመን አለባችሁ ኢየሱስን ይዛችሁ ትሄዱት የትም ቦታ ስትሄዱ ኢየሱስን ይዛችሁ ትሄዱት ጌታ መንፈስ ነው እንደቀድሞ አለ እናየው እሱ ባለበት ቦታ አድነት አለ ጌታን ይዘህ ስትሄጂ አረባ ጋር ይድናል ማመን አለ ይጻርቃን ዘር ይድናል ማመን አለ ይድናል ስለዚህ ነው አሸናፊ ከጸጋ በታች ካለ ሁሉ አሸናፊ ነው ምንም ነገር አይዘኝም ሌላ ላሳያችሁ በጣም ኦኬ ሌላ ከጸጋ በታች ካለ ሁሌ የምትተጋው ወደ ረፍቱ ለመግባት ነው እንጂ ፈውሰኝ እንዲያርግልኝ ከልቤ ልንገር አንድ ቦታ አይታችኋል እነ ጳውሎስ ሲጸልዩ ፈውሰኝ ብለው ገንዘብ ስጠኝ ብለው ሲጸልዩ አይታችኋል መጽሐፍ ቅዱስ ነግሯቸው ስጠን ገንዘብ ምናምን ጌታው ስጠን ፈውሰኝ ብለው ጸልዩ መጽሐፍ ቅዱስ ካለ ንገረኝና እንደም ብር ሰጣለሁ ሸልማል አይለኛ ብር ካለ ማለት መጽሐፍ ቅዱስ ላይ ፈውሰኝ ሲል ሰምታ ይሄን አድርግልኝ ሲል ሚስት ስጠኝ ባል ስጠኝ ብሎ ሲጸልይ ሰምታችኋል አልኩ እኮ ከጸጋ በታች ካለ የምትተጋው ረፍቱ ስለመግባት ነው ምክንያቱም ይሄ ጸጋ የሚሰራው ስታርፍ ነው ትጉም ያለን እግዚአብሔር ቃል ረፍቱ ለመግባት ነው ያዲስ ኪዳን ትጋት 4 ነጥብ አደረግላችሁ ደግሞ 3 ጊዜ እናገራለሁ ይሄንን ያዲስ ኪዳን ትጋት ወደ ረፍቱ መግባት ነው አንድ
ድገም ፓስተር የአዲስ ኪዳን ትጋት ወደ ረፍቱ ለመግባት ነው ሁለት ሶስተኛ ደግሞ የአዲስ ኪዳን ትጋት ወደ ረፍቱ ለመግባት ነው በቃ ትጉ ያለን እዛ ላይ አየ በቃ ረፍቱ እንድትገቡ ግን ምታርፉት እንዴት እምነት በርግጥ እምነት ነው ምንድነው ምናምን ያለቀው ስራ ስታምኑ ታርፋላችሁ እኛ ሲያመን ወደ ረፍቱ እንገባለን ይላል ካላመናችሁ ግን ገና ጌታ ስራ ይሰራል ካላመናችሁ አታርፉ ማመን አለበት ስራ አልቋል አምናል ፊኒሽ ጌታ ጨረሰ እኔ መስቀል ላይ ስራ ጨረሰልኝ ከመስቀል ላይ ከአባቱ ጋር አስታረቀኝ መስቀል ላይ እርግማንን ወሰደ የጥልን ግድግዳ ፈረሰ ሰይጣን የተቀጠቀጠው መስቀል ላይ ነው ተቀጠቀጠ እንጂ በቃ ጥርሱን ያወለቀው እዛ ላይ ነው ኢየሱስ ያደናል ዛሬ ልገለባበጥ ነው እኔ መድረክ ላይ ቦን እየዘለልኩ ነው ምጾ አንዴ የት ነው እዛ ለገጣፉ ነው ኦሮሞ በኦሮምኛ ማስተርጓሚ በጣም ማረሳው ነው ሰጥየው ነበር ባልቶ እንትን ላይ ምን እንደነቀሉ አላውቅም እሳት የሆነ በቃ ቦሬ እኔ በአማርኛ ገና ካፌና ነው ስዘል ይዘላል ስንሰብክ ማለት ነው በኦሮምኛ እኔ የተረጎመ ማለት ነው በጣም የሚወድ እሳት የሆነ ቢዳ ማለት ነው እሺ ጥቅሱን ንገረን የቱን ነው የት ቦታ ነው እሱ ትጋት እንድናሳይ ነገረን እስቲ ናሳይስ ዕብራውያን ምዕራፍ 4:11 ላይ እንግዲህ ይላል እንደዛ እንዳለመታዘዝ ምሳሌ ማንም እንዳይወርቅ ወደዚህ ረፍት ለመግባት እንትጋ እንደዛ ምሳሌ አለ እስራኤሎች እኮ የወደቁት እንዳትረሳ በጸጋ እኮ ነው የወጡት ህግ ውስጥ ሲገቡ እኮ ነው ረፍቱ ሲያጡት ህግ ውስጥ ያለ ረፍት የለው በቃ ሲጮህ ነው በቃ ረፍት የለው ህግ ውስጥ ያለ ሰው ረፍት የለው ረፍት የለም ከህግ በታች ካለ ረፍት የለም እንደዛ እንዳለመታዘዝ ምሳሌ እንዳንወርቅ አለ ምሳሌ እኮ ነው እንደነዛ ማለት ነው እንደ ብሉይ ኪዳን ላይ ማለት እንደነሱ ማለት እንዳንወርቅ እንጠንቀቃለን ወደዚህ ረፍት ለመግባት እንትጋና ያለው ከዛ የእግዚአብሔር ቃል ህያው የሚሰራ ነው አለ የአዲስ ኪዳን ትጋት ረፍቱ ለመግባት ግን ካላመናችሁ እንዴት ታርፋላችሁ ገና ስራ የምትሉት ኢየሱስን ካለ አርግ የምትሉት ከሆነ አለማመን ነው አርጓል ጌታ ባረከኝ አዲስ ፍጥረት አረገኝ በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጋ አደረገኝ አዲስ ፍጥረት አደረገኝ እንዲወደደኝ ይቅር አለኝ ማመን የለብም ኃጢአቴን ይቅር አለኝ አለማመን የለብኝ ካላመናችሁ እንዴት ታርፋላችሁ አንዳንዴ ትምህርቱ እኮ ነው አንዳንዴ ትምህርቱን ቼክ ካላደረግ ገና በቃ ሆፕ የሚያስቀምጥ ገና አንድ ቀን እንደዚህ ያደርጋል የሚቀጥለው ዓመት አንድ ቀን እንደዚህ ያደርጋል እንደዛ ብሎ ነገር የለም ጌታ አድርጓል አረገው ጨረሰ ቁጭ ያለ ባባቱ ግን ጌታ ቁጭ ያለው ስራ ጨርሶ ነው ባይቀመጥሮ ልክ በብሉይ ኪዳን ካህናት ቆመዋል እለት እኮ ነው ኃጢአትን ከቶ ሊያነጻ የማይችለው መስዋዕት እያቀረቡ ቆመዋል እሱ ግን አንድን መስዋዕት ለዘላለም አቅርቦ ቁጭ ያለ እዛ ዕብራውያን ምዕራፍ 10:12 አንድ መስዋዕት አቅርቦ ከዛ ጠላቶቹ የእግሩ መረገጫ እስኪሆን ይጠብቃል ቁጭ ብሏል ጌታ ጨርሶታል ቁጭ ብሏል አልኳን የአዲስ ኪዳን ቁጭ ካላረፍክ በፍጹም ጌታ መጸጋ ፍሎ ማድረግ አይችልም ቤተክርስቲያን ካላረፈች እንዴት ፍሎ ያደርግ እንዴት ነፃ ትወጡ እንዴት እዳ ሁሉ እንዴት ይከፈልላችሁ ነፃ ካለ መማር አለባችሁ እንጂ አሜሪካ መጣችሁ ስንት እዳ በቃ ስንት ሚሊዮን ሲከፈል በቃ በጣም ግርብ ይለኛል ነው ስንት አንዳንድ ፓርትነር የሆነታቸው በቃ ጸጋ የሚያስተምሩ ማለት ነው ሲዳ ምናምን ሲከፈል ትግሉ ነው እንደዛ ብሎ አርጎ ቅድም ሲናገር ነበር ወንድማችሁ ምናስ ዮሐንስ 2 ለምን ወስናል ማርያም እሱ የሚላችሁን አድርጎ አለች ባንዴ ቀየራን ወንጠጅ ስታስብ ወንጠጅ እኮ ቶሎ ተሰራ ከተባለ ዝም ብሎ ማን 2 ዓመት ምናምን 3 ዓመት ደናው 7 ዓመት እስከ 20 ምናምን ዓመት የሚቆይ ወንጠጅ አለ ያማረ ወንጠጅ ጌታ ግን መናኛው ሰጥቶ ሰካራ ቡላ ያቃል ጸጋ ሲሰራ ሰካራ ባሱ ያቃል ምን ነገር ነው ሌላ ከዚህ ከጸጋ በታች ከሆንክ ልብሽ በጸጋ ይጸናል በቃ ልቤ በእግዚአብሔር ጸና ልቤ በእግዚአብሔር ስለጌታ ቆሜ ልሰዋ ምስጋና ምን መስላል ሐና ማለት ጸጋ ማለት ንፍነን ማለት ያቺ ደግሞ
ንፍት እንትና የህግ ምሳሌ ናት። ታበሳጫት ነበርኩ ታክፋፋ አንዳንዴ ሳናው ጸጋ እናክፋፋለን። አየ ንፍት ያቺ ሴቷ እኮ ንፍታሌ ነስማ እሷ የህግ ሃና ማለት ጸጋ ማለት ነው፣ ሞገስ ማለት ነው። ታክፋፋት ነበር። አንዳንዴ ሳናው ጸጋ እናክፋፋለን። ሳናው እኮ ነው አውቀን አልቆስ ባለማወቅ ያለንም ጳውሎስ አሁን ልባችሁ በጸጋ የጸና መሆን አለበት። ምን ልዩ ትምህርት አለ አንብብላችሁ እንትን ላይ ዕብራውያን ምዕራፍ 19 ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው። ልዩ በሆነ አይነት በእንግዳ ትምህርት አትወሰዱ፣ ልባችሁ በጸጋ ቢጸና መልካም ነው። በቃ ልብሽ በጸጋ መጸናት አለበት። ልብና መሰረቱ ልብና እኮ ልብ መሰረት አልኩ። ልብን ስጠኝ እኮ ነው ለጌታ። ልባችሁን ካልሰጣችሁ ልብ አይቀየርም። ወደሱ ስትመጡ ድንጋዩን ልባቱት ይስጋ ልብ ይሰጣል። አለዛ ልብ ካልተቀየረ ከልብ ነገር አትቀየርም። እኛ ልባችንን ቀይሮ ነው እንጂ ፓስተር ተስፋዬ ልቡ ኃይለኛ ተደባዳቧት የሚሰራ የሚያስፈራራ ምናምን ማንንም ማይፈራ ልባችን የሚያብጠው ልብ ለጌታ ሲሰጥ ምሳሌ 23 ልጄ ሆይ ልብን ስጠኝ ነው ምን ልብን ለጌታ መስጠት ሌላ ምንም አይፈልግም። ልብ ከተቀየረ ትቀየራለህ። ልብሽ ከተቀየረ ትቀየር። እንኳን እሱ ሰው አይደለም የሚቀይረው ወንዱ አይደለም እንደ ምናምን ፍቅር ምናምን አይዞ የሚቀይረው በቃ ከዛ ጉርፋላ ፍቅር ምናምን ከሱ ሌላ አልፈልግም ምናምን ማለት ጀምራለሽ ማለት ነው። ፍቅር ነው ታዲያ ፍቅር ነው። ሌላ ከዚህ በጸጋ በታች ከሆንክ ንግግር ራሱ ጸጋ ይቦላው ነው። ከጸጋ በታች ና ንግግርሽ ራሱ ጸጋ ይሞላ ካልሆነ መንፈስ ቅዱስ አሳዝናል። ጸጋ ማትናገር ከሆነ በመጸጋው ቀሳታር እንዴት አትናገራል? ቆላስይስ ላይ ላምብላችሁ 4:5 ላይ እንደዚህ ይላል። ኦኬ እናመሰግናለን። ኦኬ ዘመኑን እየዋጃችሁ በውጭ ባሉት በጥበብ ተመላለሱ። ዘመኑን እየዋጃችሁ በውጭ ባሉ በጥበብ ተመላለሱ። ጥበብ በጣም ኢምፖርታንት ነው። በጥበብ ተመላለሱ። ኦኬ ለእያንዳንዱ እንዴት እንድትመልሱ እንደሚገባ ሁልጊዜ ታውቁት። ንግግራችሁ ሁሉ በጨው እንደተቀመመ ይሁን በጸጋ ይሁን ይላል። ለአነባን እንደዚህ አለ። እንዴት እንድትመልሱ እንዲገባችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። እንደተቀመመ በጸጋ ይሁን ይላል። ንግግራችሁ ሁሌ በጨው በጸጋ ይሁን ይላል። ሁልጊዜ ንግግርሽ በጸጋ ምን መስላል? ትዛላችሁም እንትና ማርያም ወደ ኤልሳቤት ስትሄድ በኤልሳቤት ውስጥ ያለው ጽንስ አልተነቃቃም። ለምንድን ነው? ማርያም የተቀበለችው ጸጋ ነው። ጸጋ እኮ ተቀበል ስትሄድ ነው አልኩ። እንዲህ መሆን አለበት። ሄደ የሌላውን ማንሳት የምትገል ሳይሆን ቀደም ወንድማችን ትልቅ ነገር ሰመን ነበር። በጣም ሰው ይል ነበር። በጣም እውነት ነው። ለምሳሌ ወሳኝ ነው። ያንተ ባንተ ውስጥ የሚገል ከሆነ ጸጋ ከሌለ ያንተ ነገር ይገላል እንጂ ውስጥ ያለውን ራይን ይገላል። ለዚህ ነው እኮ ክፉ ባልንጀርነት ጸባይን ያበላሽ። ባልንጀራ መምረጥ አለበት። ራይን የሚገል ነው የሚደግፍ ነው? በርታ ሂድ የሚል ነው ወይስ ተኛ የሚል ነው? መምረጥ አለበት። ወሳኝ ነው። በጣም ወሳኝ ባልንጀራ ወሳኝ ነው። ወስልክ ኢያሱና ካሌብ ማለት ነው። ኢያሱ እንሂድ ሲል ካሌብ እንሂድ ይላል። እንገባለን ሲል እንገባለን ይላል። ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሆናል። ሁሌ ንግግራችሁ በጸጋ ማለት ለምን ከጸጋ በታችና አሁን ጸጋ ያስተምራል። ከበታችና ጸጋ ያስተምራል። ለምሳሌ ከበታች ከሆንክ እሱ ያስተምራል። ከሱ በታችና ያለው ከጸጋ በታች ነው። ኃጢአት አይገዛ፣ በሽታ አይገዛ፣ ምንም ነገር አይገዛኝም። አሜን። ኤፌሶን 4 ላይ ቁጥር 27 ላይ እንደዚህ ይላል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማንነት የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ ማለት ነው። ሲባልቶክ ላይ ከቶ ክፉ ቃል ካፋችሁ ከቶ አይውጣ። ለምን? ለቤዛ ቀን የታተማችሁ መንፈስ ቅዱስ ታሳዝኑናል። ለምን ሆናለ? ለቤዛ ቀን መንፈስ ቅዱስ ታሳዝኑናል። አየ ለማንነት የሚጠቅም ጸጋ ነው።
አየ ጸጋ ንግግር ከሌለ መንፈስ ቅዱስ ያልኩ እኮ ዛሬ ስንት ጴንጤ ጸሎት ራሱ የሚደክመው ከልብ ልንገር ንግግሩ ነው ንግግሩ ሳያውቅ ማለት ነው ንግግሩ ትክክል ካልሆነ መንፈስ ቅዱስ የሚረዳና መንፈስ ቅዱስ እኮ ለጸሎት ይረዳል ኢምፓወር ያደርጋል ያለኔ መጸለይ አትችሉም ማለት ሮሜ 8:26 ላይ አትችሉም መጸለይ አንችልም ያለ መንፈስ ቅዱስ እንዲረዳሽ በጸሎት ላይ ንግግርን ቼክ አድርግ በጸጋው ንግግራችሁ ሁሉ ጸጋ ይሞላው ንግግር ምን በጎ ቃል እንጂ ክፉ ቃል ከቶ ክፉ ቃል ካፋችሁ ከቶ እንዳወጣ ተጠንቀቁ ክፉ ቃል ከቶ እንዳወጣ ንግግራችሁ ሁሉ በጸጋ ይሆናል የእግዚአብሔር ቃል በጣም አንድ ቦታ ላሳያችሁ እንትን ላይ ላሳያችሁ አሁን አትንክ እየጨረስኩ ነው ሌላ ይሄ ጸጋ ራሱ ይረዳሃል እንትን ላይ ኦኬ እንትን ላይ ላሳየህ አትንክ እንትን ላይ ላሳየህ ይቅርታ አድርግልኝ ኦኬ እንትን ላይ አንድ ይቅርታ አንድ ቦታ ይዛት ነበር እንትን ላይ ላሳያችሁ ኦኬ አትንክ እንትን ላይ ሮሜ ምራንት ነው አለ ቆሮንቶስ ላይ 5:12 ላይ ሁሉ ተፈቅዶልኛል ነገር ግን አይጠቅመኝም ማለት ሁሉ ተፈቅዶልኛል በኔ ላይ ግን እንደ አንዳች ነገር አንዳች አይሰለጥንም ማለት ሁሉ ተፈቅዶልኛል ሁሉ ግን አይጠቅመኝም ማለት ሁሉ ተፈቅዶልኛል ሁሉ አይጠቅመኝም በኔ ላይ ግን አይሰለጥንም ማለት ምንም ነገር ነነፍ ሙሚናል ጳውሎስ ለምን መሰላችሁ ከጸጋ በታች ነው ጳውሎስ እኮ ኃይለኛ የሃይማኖት ሰው ነበር ሳቴ እንደነ ይሏል አይ አልልሳለክ ኃይለኛ የሃይማኖት ሰው ኃይለኛ ታውቃላችሁ ግን ከጸጋ ዮሐንስ ምዕራፍ 9 ምን መስላችኋል ጌታ ተገናኘው ጸጋ ተገናኘው ማለት ምታሳድደኝ እኔ ነኝ አንተ ማን እኔ የናዝሬቱ ኢየሱስ ነኝ ሰዎች እኮ ሳያውቁ በሃይማኖት ውስጥ ምድራችን ላይ አብሶ የሚያሳድዱ ሳያውቁ ነው ኢየሱስን እነሱ የተቃወሙ ያሉት ኢየሱስን ሰውየውን ሳይሆን ሴት ኢየሱስን የምትቃወሙት አየ ኢየሱስን ነው ሳታውቁ ሁላችንም እዛው ነበርና አወዝ ብላይንድ በሃይማኖት ጳውሎስ እኮ በሃይማኖት ሆኖ ኢየሱስን በሚቃወሙ ከዛ ኢየሱስ ተገናኘው ኃይለኛ ሰባኪ ስለ ጸጋ ይሰበከን እሱ ነው ይሄን ጸጋ ይዞል የመጣ ማለት ነው ጳውሎስ ግን አሁን አይታችኋል ዛሮም ሀገር ብትሄዱ እንዳለ ከህግ በታች ናቸው በብዛት እሱ ዛንገቱ የተቆረጠበት ቦታ ማለት ነው በአለም ላይ በብዛት በሃይማኖት ውስጥ ካለ ከህግ በታች ነው ሃይማኖት ውስጥ ገባ ሃይማኖት እንድትመካ ያደርጋል ትምከቱ ሲከታል የኔ ያባቴ የናቴ ሃይማኖት ጥንት ምናምን ትመካለ ማለት ነው ዘር እንደምትለው የኦሮሞ ትግሬ ምናምን እንደምትለው ማለት ነው አማራ ምናምን ትምከት ምናምን ምን ዜሮ ሲደመር ዜሮ ታውቃለህ ዜሮ ማለት ነው ምንም ነገር ትምከታችን አሁን እግዚአብሔር ባለፈው ነገር የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይላል ትምከታችን እግዚአብሔር ነው ሌላ ትምከት የለም ምንም የሚመካው ነው ፓስተር ተስፋዬ ምንም ነገር የለም ሁሉ በርሱ ያለሷናላችሁ ነው እግዚአብሔር ቃል ስለዚህ ትምከታችን ማን ነው ኢየሱስ ነው ትምከቴ ማን ነው ኢየሱስ ነው ትምከታችን ማን ነው ኢየሱስ ነው ታንኪ መንፈስ ቅዱስ እናመሰግናለን ታንኪ አንድ ወረቀት አልኩኝ ይቅርታ አንድ ጥቅስ ስላለብላችሁ ነበር አቲንክ እዛ አንደኛ እንትን ላይ አንደኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ እንትን ላይ አቲንክ 8:9 ላይ ማለትም በነገር ሁሉ ብቃትን አግኝታችሁ ለበጎ ነገር ትበዙ ዘንድ ጸጋውን ያበዛላችሁ አይደል ከጸጋ በታች ቆም ጸጋ ያበዛላል ለበጎ ስራ ሁሉ ጸጋ ያበዛላል እግዚአብሔር ጸጋ ያበዛላል እግዚአብሔር ማለት ለበጎ ስራ ሁሉ ጸጋ ያበዛላል ሌላ አንድ ጥቅስ ላንብብላችሁና አቲንክ አብልፍ እየጨረስኩ ነው ማለት ነው እናመሰግናለን እግዚአብሔር እናመሰግናለን ኦኬ እንትን ላይ ላንብብልህ ኦኬ ታንኪ መንፈስ ቅዱስ ኦኬ አቲንክ እንትን ላይ ታንኪ መንፈስ ቅዱስ ኦኬ ነው እዛ ልጨርስላችሁ ከኔ ግን አንድ ነገር አይጎልም ከዛ መብል ለሆድ ነው ሆድም ለመብል ነው ሁለቱንም እግዚአብሔር ያጠፋቸዋል አለ እግዚአብሔር ያጠፋቸዋል መብል ለሆድ ነው ሆድ ለመብል ነው እግዚአብሔር ሁለቱን ያጠፋል ምን አለ ዛሬ ሮሜ ምዕራፍ 6:14 ላይ ምን ያገዛል ኃጢአት ያገዛል ለምንድን ነው ኃጢአት የሚያገዛኝ ከህግ በታች አይደለም ከጸጋ በታች ነው ከህግ በታች ካለው ይገዛኛል
የመጡ ነገሮች ሱስ ይገዛናል እኮ እዚህ ላይ የምታው ፖርኖ ሴክስ ምናምን የምታው ይገዛል በቃ እሱን ካላየ በፍጹም ትገዝቷላ ሱስ ገብቷል ሰዎች እኮ በራሳቸው መውጣት አይችሉም እንደ አንዳንድ እንደ መመሪያ ይሰጣል አንድ እንዳትልቆ ዕብራውያን ምዕራፍ 8 ላይ ተጻፈው ህዝብ ይሆናል ኃጢአታቸውን ይቅር ይላሉ አለ እግዚአብሔር እንዲህ ብሎ ጎረቤቱን አያስተምርም ማለት እንዲህ ብላ አታስተምርም ያ ማለት ነው አንድ እንደማለት አንድ አትችልም አሁን ሰውን ማውጣት አትችልም ዮሐንስ 15:6 ላይ ጌታ ያለኔ እኔ እውነተኛ የወይን ግንድ ቅርንጫፉ እናንተ ናችሁ ያለኔ ምንም አትችሉም ማለት አይ አትችልም ያለሱ እኔ ኢየሱስና ጸጋ አንድ ነው ያያቸው ስለ ኢየሱስ ስታስብ ጸጋን ማሰብ አለበት ጸጋና እውነት ይዞ የመጣው ነው አሁን እኔ ከጸጋ በታች ነኝ ምንም ነገር አይገዛኝም ሐዘን አይገዛኝም ፍራታ ጋብሶ ዛንዳ ቆሮንቶስ ምዕራፍ 9:12 ላይ ከሰው ሁሉ አርነት ይወጣው ይላል አልኳችሁ ከዚህ ከሰው ሁሉ አርነት ካልወጣችሁ ከባድ ነው ከሰው ሁሉ አርነት መውጣት አለበት ምን ይመስላል ጳውሎስ አሁን ከሰው ሁሉ አርነት ወጥቻለሁ አለ አይሁድ ሳይሆን እንዳይሁድ ይላል ከሕግ በታች ሳይሆን ከሕግ በታች ሆንኩ ይላል ሌሎችን ሊጠቅም ማለት ነው ደካማ ሳይሆን ደካማ ሆንኩ ይላል ምን አለ በሌላም ለመጥቀም ማለት ነው ብትሆን ከሰው ግን ከሰው አርነት ካልወጣ ሰው ምን ይለኛል አንተ እኮ ያን ሰው ልታድነው ነው ጳውሎስ እኮ ከሕግ በታች ሳይሆን ከሕግ በታች ሆነ ሕግ ከሌላቸው ጋር ሕግ እንደሌላቸው ይሆናል ግን አንተ ከሰው አርነት ካልወጣ እንዴት ነው ከሱ ጋር እንዴት ሄዳለሁ እንደዚህ ምን አምጥል ከሆነ ያን ሰውዬ ልጠቅመው ስለ ወንጌል ሁሉን ሆናለሁ አለ አያችሁ ሁሉን መሆን አለበት ስለ ወንጌል ያንን ሰው ለመርዳት አሁን በጣም የምወደው እንትን ቤኔ ልጅ በጣም ታሸግራለች ፓርቲ ትሄዳለች ይሄዳል እሷን ይዟል ለመጣት ምናምን ሄዶ ቀርቦ ነው እንደዛ ካልሆነ አንድ ጊዜ እንደው በጣም የማረሰው በጣም ብራዘር ሄገን ፓስተር ነበር ስንት አመት እዛ ክላማ ነበርኩ ማለት ነው የሆነ ስራ መሰራው አለኝና እኔ ክላይንቶች ጋር ሰራሉና የሆነ በጣም እኮ የሚከፈለው ስንት 2 ብር ነው ምናምን ሙቪ ነው እዛ ገብቼ በጣም ቆንጆ የማን የሚሰራበት ኳስ ምናምንና እዛ እያየው ዞር ሲል አጠገቤ ፓስተሩ አለ ከነሚስቱ ማለት ነው ደነገጡ እና ሳይ ፓስተር ስጋር ጌታ አንድ ነገር አለኝ እንደሱ ካልሆንክ አታገለግለኝም ማለት አንዳንዴ እኔና እናንተ ከሰው አርነት ካልወጣ ጌታ ማገልገላችን ከሰው ምን ይለኛል ምትል ከሆነ ምን እንዲህ ብትይቆነ ጉድ ፈላ ለዚህ ነው አንድ ቆሮንቶስ 9:12 ላይ ከሰው አርነት ይወጣው ይላል ወገኖች ጳውሎስ ምንም ነገር አላዘው ምንም ነገር አልኩኩ ከጸጋ በታች መራብ አላዘው መዋረድ አላዘው ልትዋረጂ ትችያለሽ መራብ አለ መግደላል ምኑ ለአይዘው ኃይል በሚሰጠኝ በክርስቶስ ሁሉ ልችላለሁ ይላል አለኝ ይበዛልኛል ይላል ከጸጋ በታችና አለኝ ትላለህ አሁን ሁሉም ከሚችል ጸጋ እንዳትረሳ ጸጋ ማለት አንድ መሬት ያልኩኮ በዓለም ውስጥ ካለው የዓለም ሁሉ ኃጢአት ውጧል ጸጋው ዓለም ውስጥ ካለው ችግር ምታው ክራይሲስ ምናምን ጦርነት ምናምን ተውጧል በጸጋው ማለት ነው ጸጋው ይበልጣል የእግዚአብሔር ጸጋ ይበልጣል ይሄ ዕውቀት ከሌለ ግን ትንሽ ያረከው የዳንክበት ብቻ እየመሰለ የሚሰብኩትን እየተቃወምክ ምናምን ሃይማኖተኛ ጴንጤው ስንት ሃይማኖተኛ ስንት ሚቃወም ምናምን ጸጋ ስለው አንተ ምን ነካለ ኃጢአት እኮ መታወቂያ ልሰጥ ነው ምን አንተ ኃጢአት ልሰራ መታወቂያ ያስፈልግሻል መታወቂያ እንዳሰራ ይረዳል እንጂ እንዳሰራ ያለ እንደ በፍጹም እሱ አስተምርህ ኃጢአት ጽድቅን ያስተምርሃል ዓለምን ሁሉ የሚያድን እግዚአብሔር ጸጋ አይደለም ይለው አንተ ሰውን ሁሉ የሚያድን በዓለም ላይ ሰዎች ወደዚህ ጸጋ መምጣት አለባቸው ኑ ወደ ኢየሱስ ነይ ወደ ጌታ ነይ በዚህ በጸጋ ነው የሚያድንህ ጸጋው ነው የሚያድንህ እንጂ ስራ አይደለም ጾም አይደለም ማሳት መጸለይ አይደለም ለዳ መስጠት አይደለም በቃ ጦሩ ሰው ነው ቢል ሰው ፍታት ቢደረግላት አትድንም አልኩኮ never አደረገ አትድንም ምንም እንዲ ነው እንዲ ስት አትድንም ሰው እንዲ ጥሩ ነው ቢል አትድንም አታናግረኝ ዛሬ የሚያድን ኢየሱስ ብቻ ነው ለዚህ ነው እንድንበዘን ከሰማይ ተሰጠን ስም ይላል ሮሜ 4:12 ኖ ሐዋርያ ምዕራፍ እንድንበዘን ከሰማይ ተሰጠን የጌታ ስም ይጠራው ይድናል ይላል ያላመኑት እንዴት ይጠሩታል ይላል
ካላመኑ እንዴት ትጠራለህ ኢየሱስን? ካልሰሙትስ እንዴት ያምናሉ ይላል። ስለ ኢየሱስ ሲሰበክ የማትሰሙ ከሆነ እንዴት ታምናላችሁ? እናንተ የጴንጤ ይሄ ያላችሁ ሰይጣን እንደዛ ያደረገ ያወናበናችሁ። ስለዚህ ከጸጋ በታች መሆን የምትችለው ወደ ጌታ ስትመጣ ነው። በቃ ጸጋው ስራ ጨርሷል። ጌታ መጥቶ በጸጋው ስራ አኮምፕሊሽ ያደረገ ምንም ያላዘው ኢየሱስ መገፋት ያላዘው ሲተፉት ሲገርፉት ሲያንቋሽሹበት ሐሰተኛ ቢሉት ምንም ቢሉት አላዘው ኢየሱስ ይዞ የመጣው የሚበልጥ ነው። ምንም ሞት አላዘው ምንም ነገር መልክ ደም ግባት የለውም እንወደው ዘንድ ይላል እግዚአብሔር ቃል። በሰው ፊት የተጠላቁ ነው። ይሄ የምትስሉት ስል እኮ እሱ አይደለም፣ እሱ ቢዝነስ ነው። ቢዝነስ ታውቃለህ? ስል ራሱ ጣዖት ነው እንዳለ። ያ ሁሉ ነፃ የሚያደርገው ከህግ በታች ካለ እሱ ሁሉ ይገዛሃል። ስል ትፈራለህ፣ ትሰግዳለህ፣ ትሳለማለህ። በቃ በቃ ዝም ብለህ ምክንያቱም አልወክመ ከህግ በታች ነው ያለው። ከጸጋ በታች ከሆንክ ይገባሃል። ምንም ማንም ምስል አብሶ እኮ አልኩ እኮ እንትን ለዘጸአት 20 መጀመሪያ ትእዛዝ ምንም ማንም ምስል አታርግ ነው የሚለው። አትስገድ አታምልክ ይላል። ታዲያ እየጠበክ ነው? በፍጹም አይጠብቁም። ስለዚህ ወገኖች አትክ ሰዓቴ ደረሰ በቃኝ። ስለዚህ ቁጥር 2 ከጸጋ በታች ምንም ነገር አይገዛኝም። ኔቨር ፍርሃት አይገዛኝም። ይሉኝታ አይገዛኝም። ሰው ምን ያለኝ ፓስተር ተስፋዬን አይገዛው። የፈለክ ብትለኝ አይደለም እኔ አይደለም ብትኝ አይደለም ስም ብታጠፋ ምንም አይደለም። እኔ በጸጋው ይሆንኩ ነኝ። በጸጋ የዳንኩ ነኝ። አዲስ ፍጥረት ነኝ። አዲስ የሚቀጥለው በርሱ የሚል ቃል እንማራለን። ሁሉ መጽሐፍ ቅዱስ የሚነግረን በርሱ ነው። አብሶ ኤፌሶንን ካጠናችሁ ኦልሞስት 156 ጊዜ በርሱ የሚል ቃል አለ። ሃይላይት ካደረጋችሁ ማለት ነው። ቆላስይስ ላይ ደግሞ 78 ጊዜ ሃይላይት አድርጉ። ሁሉ በርሱ ነው። ሁሉ በርሱ ለርሱ ነው የሚለው። ሁሉ በርሱ ነው የሚለው እግዚአብሔር። ሁሉ ነገር በርሱ ነው። እኔ አሁን በርሱ ነኝ በክርስቶስ በጸጋው ሲል እኮ በጸጋው ሲልም በርሱ ማለት ነው። ስለዚህ አትንክ እንማራለን። ሼር አድርጉት፣ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። እንግዲህ እናንተ ላቁት። እንግዲህ እንደ ዩቲዩበሮች ምናምን አይደለም። 10 ያልደግም ላይክ ሼር ምናምን እነሱ ማይንዳቸው ለላላ ዩቲዩበር ለማግኘት ነው። እንደዛ ብሎ ነገር የለም። ይሄኛው ሼር አድርጉት። እናንተ ላኩት። የወንጌል ነው የምንሰብከው። ይሄ በጣም ይረዳቸዋል። ከጸጋ በታችና ከህግ በታች ምን እንደሆነ ልዩነቱን ነግሬያቸዋለሁ። ከህግ በታች ካለ ሁሉ ነገር ይገዛል። የመጡ ነገሮች ኮንትሮል ያደርጋል። በቃ ኮንትሮል ገዝቷል። ባሪያ ተወል ሰው ለተገዛው ደግሞ ባሪያ ሆነ አልኩት። ጸጋ ከገዛ በቃ የኢየሱስ ነው። የኢየሱስ ባሪያ ነው። የኢየሱስ በኢየሱስ ነው ያለው። ይዞ በመጣው ነው ኢየሱስ። ህግ ይዞ መጥቶ እሱንም አላስገባም። ጋሽ ሙሴ አልገቡም። ከናን አልገቡም። እሱን ማሰማነት ስትጥፋ ብሎ እሱ ራሱ ሳይሰማ ቀረ፣ አሰናከለው። ጸጋ ግን ኢየሱስ በተሰናከለ ለኢየሱስ በጸጋ አዳነን እንጂ ዓለም እያዳነ አይደል? ኢየሱስ እያዳነ አይደል በዓለም ላይ። ስለዚህ እኔ ወደ ጌታ ነኝ ወደዚህ ጸጋ ያሳምርሃል። ከጸጋ በታች ትሆናለህ። ወደ ኢየሱስ ካልመጣ ዳግም ካልተወለድክ አትሆንም። ዳግም መወለድ ጌታን መቀበል አለብህ። ልጅ ስትሆን ከጸጋ በታች ትሆናለህ። ከዛ ምንም ነገር አይዘን። በቃ የሚመጡ ነገሮች በዓለም ላይ ብዙ መከራ አለ። ለዚህ ነው ጸጋ ሁሉ አምላክ ይሁን። ጥቂት ጊዜ መከራን እሱ ራሱ እኮ ነው ያጸናል፣ ያበረታል፣ ያቆማል። እዛ አንደኛ ጴጥሮስ 5 ላይ ቁጥር 9 10 ላይ እሱ ራሱ የጸጋ ሁሉ አምላክ ማለት እሱ የጸጋ አምላክ ነው። ባለ ጸጋ ነው እግዚአብሔር። ለዚህ ነው በጸጋ ስጦታ አልጸጸተም ማለት። እግዚአብሔር አይጸጸትም። እግዚአብሔር ሰጥቶ አይጸጸትም። እግዚአብሔር ጸጸት የለም እሱ ጋር። ስለዚህ አጭር ጸሎት ጸልያለሁ። ነይ ወደ ጌታ ወስና ኢየሱስ በለው፣ ግባ በለው፣ አስገባው፣ ይግባልሽ። ልብ በጸጋ ሊጸና ኢየሱስ ገባ ማለት ደስቲኒ ተቀየረ ማለት። ኢየሱስ ገባ ማለት በቃ ካለበት ደስቲኒ ይለወጣል። እየሰማ አይደለም ተቀየረን ምናምን ሲሉ ተቀየረን ምናምን ማን ነው ያ ወንድማችን እግዚአብሔር አገኘው አይደለ? ማን እና እንትና ማን አገኘው አይደል? ጌታ ያገኛል። ኢየሱስ ሲያገኘ ፍቅሩ ነው የሚነድፍ። የሱ ቸርነት ነው ወደ ንስሐ የሚያመጣ እንጂ ቀስፎ አይደለም። እግዚአብሔር ቸርነቱ ወደ ንስሐ ቸርነትን በኃይል ግለጥ ይላል ዳዊት። አይ ቲንክ መዝሙር 16 17 8 ላይ ድንቅ አድርገህ ግለጥ ይላል ቸርነትን።
ይሄን ያዙ መዝሙር አቲንክ 17:8 ላይ ቸርነትን ድንቅ አድርገህ ግለጥ ይላል እንደ አይን ብሌን ጠብቀኝ በክንፎች ጥላ ሰውረኝ ቸርነትን ድንቅ አድርገህ ግለጥ ይላል ድንቅ በኢየሱስ ስም ቸርነቱ ይገለጥ ያገኛችሁ መዝሙር 17:8 ሰጥቻችኋለሁ ማለት ነው ቸርነት ድንቅ አድርገህ ግለጥ ይላል ስለዚህ አጭር ጸሎት ጸልያለሁ ሬዲዮ ላይ ፓልቶክ ላይ ወስን እቺ ቀን የመዳን ቀን ናት ነገ we don't know I don't know tomorrow ዛሬ ግን ጌታን ከወሰን ከሱ ጋር ትሆናለህ ያ ትዝላል መስቀል ላይ ከኔ ጋር ትሆናለህ በዛ መስቀል ላይ ሆኖ ጌታን ተቀበለ ጌታ ወይ አስበኛለሁ አሁንም ይሄ ጌታ ስትቀበለው ያገኛል ህይወትን ደስን ይቀይራል አጭር ጸሎት ጸልያለሁ ከኔ ጋር ሰዓት ሄዷል እኔም ምንም ጸልይ ጮክ ብለን እዚህ ላይ ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ባለበት ቦታ ሄደ ጌታን ተቀብያለሁ ብሎ ደቀ መዝሙር ያስተምራል ደህንነት ያስተምራል እኔ አካባቢ ቸርች የለም ካል ፓስተር ተስፋ ያለማይ ዩቲዩብ ላይ ተስፋ ያለማይ ፌስቡክ ላይ አብሶ ተስፋ ያለማይ ኮንታክቱ ላይ ሊንክ አለ ክሊክ ስታረገው ዌብሳይቱ ይከታል ማሺ ሰዎች እዛ እየገቡ ነው ዌብሳይት ላይ ሚዲያ ከገባ መንፈሳዊ ሰው ቢመጡ ትምህርት አለ ዛሬ አጭር ጸሎት ጸልያለሁ እኔ ምለው ጮክ በል ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ በመንፈስ ቅዱስ ኃይል ሙላኝ በል ተሞላ በኢየሱስ ስም ይሞላል በመንፈስ ቅዱስ ከዛ በልሳን ትናገራለህ ማለት በኢየሱስ ስም አሜን አሜን ዌልካም እንግዲህ ጌታን ከተቀበልክ የመጀመሪያ ስራ ሬዲዮ ላይ ሆነ ፓልቶክ ላይ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ሞርስ ላይ ኢየሱስ ይነግርሃል ቀደም እንደነገርኩ ሂድ ሌላ ፓስተር ተስፋ ያለማይ ዩቲዩብ ተስፋ ያለማይ ፌስቡክ ላይ እንደገና ሬዲዮን አለ በሞባይል ፎን በቤት ፎን ከሰኞ እስከ ወደ 24 ሰዓት ማለት ነው 518-907-9015 ስለዚህ ኢየሱስ ጌታ ነው ሰይጣን ሌባ ነው እንግዲህ ጸጋ በታችና ከሕግ በታች ጨረስኩኝ አቲንክ ቀደም እንደነገርኳችሁ በርሱ የሚል ትምህርት አቲንክ አንተለታ ጀምራለሁ ማለት ነው ምንድነው ስሙ ዓርብ ዕለት በርሱ የሚል ትምህርት ማለት ነው ዓርብ ዕለት በርሱ የሚል ትምህርት እንማራለን እንጀምራለን ኢየሱስ ጌታ ነው ሰይጣን ሌባ ነው ሼር አድርጉት ሼር እና ጸጋ ይብዛላችሁ ተባረኩልኝ አቲንክ ዓርብ ዕለት እንገናኝ እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ስላስተማርከን እግዚአብሔር ተባረክ ይሄ ትምህርት ፍሬ ያፍራ ደስቲናችሁ ይቀየር በኢየሱስ ስም ዛሬ ጌታ ስለተቀበሉ አመሰግናለሁ ከፍ ከበር ስም ይባረክ እንጂ ሰስኔ አሜን እንጂ ሰስኔ አሜን ጸጋ ይብዛላችሁ ተባረኩ አቲንክ ዓርብ ዕለት እንገናኝ እና ጸጋ ይብዛላችሁ ተባረኩልኝ እና ኢየሱስ ጌታ ነው ሰይጣን ሌባ ነው ሼር ላይክ ሼር ሰብስክራይብ ኢየሱስ ጌታ ነው ጸጋ ይብዛላችሁ